በእምነትህ ላይ ይህን ጨምር። ዘመኑ መልስ የመስጠት ጉዳይ። ስለ ሃይማኖታችሁ፣ ስለ ስርዓታችሁ ጠበቃ የምትሆኑበት ጊዜ ነው። ስለ ቤተክርስቲያናችሁ ጠበቃ የምትሆኑበት ጊዜ። ሰዎቹ በጣም ዲጂታላይዝ በሆነ መንገድ ቤተክርስቲያኒቷን እንዴት ቡና እያፈሉ እንደሚያሟት ታውቃላችሁ። በጥሩ ማይክ ተቀምጠው ካባችንን ለብሰው የእኛን ጥምጣም ጠምጥመው የእኛን ንዋያተ ቅድሳት ለብሰው የእኛን ከበሮ ወስደው የእኛን ጸናጽል ወስደው የእኛን መቋሚያ ወስደው እንዴት ቤተክርስቲያኒቷን እንደሚቆራርሷት፣ እንዴት ቤተክርስቲያኒቷን እንደሚፎትቷት እያያችሁ ነው። ለእነሱ መልስ እየሰጠን አንኖርም። ይህንን መናገር የምንፈልገው ለእናንተ ነው። ከዛ እናንተ አውቃችሁ እንዲህ አይነት ነገር ሲመጣ ይሄማ እንዲህ ነው ብላችሁ ለራሳችሁ ለልባችሁ መልስ እንድትሰጡ ነው። በጣም ብዙዎቻችን እናምናለን። መልካም ነው። እውቀት ግን ያስፈልጋል። እውቀት ማለት ዲግሪ አይደለም፣ ፒኤችዲ አይደለም፣ ማስተርስ አይደለም። እውቀት ማለት 81 ቅዱሳት መጽሐፍትን ከጫፍ እስከ ጫፍ መዝለቅ አይደለም። ወይም መጽሐፍ ቅዱስን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ማንበብ ብቻ አይደለም። መልካም ነው፣ እሱን ማድረግ መልካም ነው። እውቀት ማለት መረዳት ነው። መምህራንን ትምህርታቸውን መረዳት፣ የቤተክርስቲያኒቷን መልእክት መረዳት፣ የቤተክርስቲያኒቷን ሃይማኖት መረዳት። ብዙዎቹ የወጡት መጽናት ያቃታቸው በዚህ ምክንያት ነው። ጾሙ ሰለቻቸው፣ ቅዳሴው ሰለቻቸው፣ የቤተክርስቲያኒቱ አገልግሎት አስጨነቃቸው። ከዚያስ ትተው ወጡና ቤተክርስቲያኒቷ እኮ እንዲህ ናት፣ ወንጌል አትሰብክም የሚል ሐሜት ያሰማሉ። እነሱ ግን ሰልችተው ነው የወጡ። ሰልችተው መጽናት አቅቷቸው የቀዳም ሶር 12 ሰዓት ቢታረድ ችግር አለው የለው የሚል ጥያቄ ይመጣል። እንቁረብ የሚል ጥያቄ ይመጣል። መቼ እንቁረብ? መቼ ስጋውን ደግሞ እንቀበል? ፋሲካን እኮ በሽሮ መቀበል ይቻላል እኮ። ፋሲካን እኮ አስቀድሶ ስጋውን ደሙን ተቀብሎ ከዚያ እኮ ቆሎ በልቶ ብቻ መዋል እኮ ይቻላል እኮ። ኃጢአት እኮ አይደለም ስጋ አለመብላት በፋሲካ። ጽድቅም እኮ አይደለም በፋሲካ ስጋ መብላት። ምን ጨነቀ አሁን ብዙዎቻችን ለዚህ። አሁን ይሄን ጉባኤ መስራት ማለት እንዲህ በስታችሁ ከዛ እንድትበተኑ አይደለም። እዚህ አረንጓዴ የሆነ ነገር ሰርተን እሱን እያያችሁ እንድታደንቁም አይደለም። የኛን ካባ አለባበስ እያደነቃችሁ የኛን የቃላት አጠቃቀም የኛን ንግግር እያደነቃችሁ እንድትሄዱ ማለት ነው። የዘማሪውን ድምጽ እየሰማችሁ አቤት ዘማሪ እያላችሁ እንድትሄዱ ማለት ነው። ዓላማችን እሱ አይደለም። የቤተክርስቲያኒቱ ዓላማ አይደለም። ይሄ አይደለም ይመናል። የቤተክርስቲያኒቱ ዓላማ፣ የቤተክርስቲያኒቱ ዋና ግብ እናንተ እንድታውቁ እንድትረዱ ነው። ማንም በየመንገዱ እንዳይነጥቃችሁ ነው። ማንም እንዳይዘግናችሁ ነው። እንደ ሸምበቆ ነፋስ እንደሚያወዛውዘው ሸምበቆ እንዳትወዛውዙ። አሸዋ ላይ እንደተተከለ ቤት፣ እንደተሰራ ቤት ምንም ሲመጣ እንድትፈርሱ አይደለም። አለት ላይ የቆማችሁ ልባሞች ብልሆች የጸና ቤት እንድትሆኑ። በነገራችን ላይ ራሱን የሚገዛ ሰው ዓለምን ከሚገዛ ሰው በላይ ነው። ዓለም ላይ የምናያቸው ጦርነቶች ራሳቸውን መግዛት በማይችሉ ሰዎች የሚፈጠሩ ነጠብጣቦች በጣም ብዙ ሲሆኑ የዓለም ጦርነት ይሆናል። የኛ ሊቃውንት እንዲህ ይላል፣ በአንድ ሰው ውስጥ ክፉ ሐሳብና በጎ ሐሳብ የሚባሉ አሉ። ይሄ ክፉ ሐሳብና በጎ ሐሳብ ሁለቱ ይከራከራሉ። ክፉ ሐሳብ ካሸነፈ ከሰውየው ይወጣና ወደ ጓደኛው ይደርሳል። ከዚያስ ሁለቱ ይመካከሩበትና ወደ ሶስተኛው ሰው ይደርሳል። ከዚያስ የግሩፕ ይሆን፣ ከዛስ የአገር ይሆን፣ ከዛስ የዓለም ይሆን። ሕፃናት ይሞታል። ሰው ያል በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ፣ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ፣ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ፣ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን መልአከ ፀሐይ መምህር ቀሲስ በቀለ ተሰማ የካቴድራላችን ዋና አስተዳዳሪ፣ ክቡር መጋቢ ሃይማኖት መምህር ምስጋናው የካቴድራላችን ዋና ጸሐፊ፣ ክቡራን የካቴድራላችን አገልጋዮች፣ ልዩ ልዩ የቢሮ ሰራተኞች፣ እንዲሁም የውስጥ አገልጋዮች፣ መምህራን ወንጌል፣ ሰባክያነ ወንጌል፣ ሊቃውንተ ቤተክርስቲያን ያሬዳውያን፣ ክቡራን አባቶች መነኮሳትና ቀሳውስት፣ ክቡራን ወንድሞች ዲያቆናት፣ ክቡራን ዘማሪያን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው
ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ለተወሰኑ ደቂቃዎች የምንማማርበት የትምህርት ርዕስ በእምነት ላይ ምን እንጨምር በሚል ርዕስ ይሆናል። የቅዱስ ጴጥሮስ መልእክት ሁለተኛ መልእክት ምዕራፍ 1 ከቁጥር 5 ጀምሮ ያለ የመጽሐፍ ቅዱስ ክፍል መነሻ በማድረግ እንማራለን። እውነቱን ለመናገር በዚህ በእኛ ጉባኤ ሳስተምር ብዙ እጨነቃለሁ። ሁልጊዜ እንደምለው አንደኛ ትምህርት እንዳልደጋግም፣ ሁለተኛ ደግሞ ምናልባት ከዚህ በፊት ከተማርነው አንጻር ድግግሞሽም እንዳይኖር ከሌሎችም መምህራን አንጻር ምን አይነት ትምህርት ልስጥ የሚል ሁልጊዜ ጭንቀት ይይዘኛል። ሌላ ቦታ ሳስተምር እንደምጨነቀው አይደለም። እዚህ የምጨነቀው እዚህ ከፍ ያለ ጭንቀት ይኖረኛል። እንዳትሰለችው በመጠንቀቅ ማለት ነው። ስለምናከብራችሁ ይህንን ለመግለጥ ነው። በዚህ ርዕስም ማስተማር የፈለግኩት በሁለት ምክንያት ነው። በእምነት ላይ ምን እንጨምር የሚለው አንደኛ አሁን ያለንበት ሳምንት ምኩራብ ተብሎ ስለሚጠራ ከዚህ ሐሳብ ላለመውጣት ይህንን ሐሳብ ለመጠበቅ ነው አንደኛው። ሁለተኛው ያው ሁላችንም ሃይማኖት አለን፣ እምነት አለን እና በዚህ ላይ ግን መያዝና መጨመር ያለብን በተለይ ደግሞ በዚህ ጾም መለማመድና ማሳደግ ያለብን ምንድነው የሚለውን ሐሳብ እሱን ለማሳየት በእምነት ላይ ምን እንጨምር በሚል መጠይቃዊ ቃል ለትንሽ ደቂቃዎች ቆይታ እናደርጋለን። የመጀመሪያው ይሄ ሳምንት ምኩራብ ይባላል። አሁን ስለ ምኩራብ ብዙ ነገር ለመናገር አይደለም። ከእሑድ ጠዋት ጀምሮ ስንሰማው የቆየ ትምህርት ነው። ነገር ግን ማስተዋል የፈለግኩት እንድታስተውሉት ማሳሰብ የፈለግኩት ጌታችን መድኃኒታችን ኢየሱስ ክርስቶስ በመቅደሱ ዙሪያ ያሳየውና ያስጠነቀቃቸው ነገሮች አሉ። የትምህርታችን ፍሬ ሐሳብ ይህንንም ስለሚመለከት ነው። እንደሚታወቀው ምኩራብ ማለት መሰብሰቢያ የጸሎት ቦታ ማለት ነው። በብሉይ ኪዳን የሚያገለግል ቃል ነው እና በዚህ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ ተገኝቶ አስተምሯል። በወንጌል የተጻፈው ግን 2 ጊዜ ምኩራቡን አጽድቷል። ምኩራቡን ያጸዳው 2 ጊዜ ነው። የመጀመሪያው ምኩራቡን ያጸዳው በመጀመሪያ ስብከቱ ነው፣ ወይም የመጀመሪያው አገልግሎት ላይ ነው። ሁለተኛ ያጸዳው ደግሞ በአገልግሎቱ መጨረሻ ላይ ነው። የመጀመሪያውን ምኩራብ ያጸዳው በ30 ዓመቱ ነው። ለመጨረሻ ጊዜ ደግሞ ምኩራቡን ያጸዳው በ33 ዓመቱ ነው። በመጀመሪያ በምኩራብ ተገኝቶ ያጸዳው በመጀመሪያው ፋሲካ ነው። በሁለተኛው በምኩራብ ተገኝቶ ያጸዳው በአራተኛው እና የመጨረሻው ፋሲካ ነው። እነዚህ ሁሉ የየራሳቸው ምስጢራት አሏቸው። ታሪኩም ክስተቱም አገላለጡም ይለያያል። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ምኩራቡን ያጸዳበት ታሪክ በዮሐንስ ወንጌል ምዕራፍ 2 ላይ ብቻ ተመዝግቦ የሚገኝ ነው። የመጨረሻው የማጽዳት ሥራ በማቴዎስም በማርቆስም በሉቃስም በ3 ወንጌላት ተጽፎ ተመዝግቦ የሚገኝ ነው። የመጀመሪያው የማጽዳት ሥራ ምኩራብ ተብሎ ይሄ ሳምንት ይታሰባል። የመጨረሻው የማጽዳት ሥራ ግን አንጽሖተ ቤተ መቅደስ ተብሎ ነው የሚታሰበው። ሁለቱም የተለያዩ ናቸው። ምኩራቡ ራሱ ነው፣ ያጸዳቸውም ነገሮች የተለያዩ ናቸው። የመጀመሪያው በገመድ ጅራፍ ነው ያጸዳውም ሰዎቹን አይደለም። ልብ በሉ፣ በምኩራብ ተገኝቶ ያጸዳው ሰዎቹን አይደለም። በመጀመሪያ የገመድ ጅራፍ ሰርቶ ወገብረ መቅሰፍተ ጥብጣቤ ዘሃብን ይላል። ከገመድ ጅራፍ ሰርቶ በዚያ እየገረፈ እንስሳቱን፣ በሬዎቹን፣ በጎቹን እና ርግቦቹን እነዚህን እንዳስወጣ ይናገራል። ሰዎቹን ግን አላስወጣቸውም። በመጀመሪያው የማጽዳት ሥራ። በሁለተኛው በአንጽሖተ ቤተ መቅደስ መቅደሱን ባነጻበት ሥራ ግን
መስዋዕቶቹን ብቻ ሳይሆን ወይም ለመስዋዕት የሚቀርቡትን እንስሳት ብቻ ሳይሆን ሰዎቹን አስወጥቷቸዋል። በ30 ዓመቱ መቅደሱን ሲያጸዳ ለመስዋዕት የሚቀርቡትን እንስሳትን አስወጥቷቸዋል። በሁለተኛው መቅደሱን ሲያጸዳ ግን ለመስዋዕት የቀረቡትን ለመስዋዕት የሚቀርቡትን ብቻ ሳይሆን ሰዎቹንም አስወጥቷቸዋል። እነዚህ የራሳቸው በጣም ብዙ ነገር ማሳየት የሚችሉት ነገር ስላለ ነው። የመጀመሪያው እንስሳቱን አስወጥቶ ሰዎቹን ያላስወጣበት ምክንያት ለማስተማር ነው። መጀመሪያ ለማስጠንቀቅ ነው። እንስሳቱ ማለት የኛ ጠባይ ምሳሌዎች ናቸው። መስዋዕት ሆነው የሚቀርቡት የኛ ጠባዮች ምሳሌዎች ናቸው። መስዋዕት ሆነው የሚቀርቡትን ማስወጣት ማለት ሰዎች መስዋዕት ከመቅረባቸው በፊት የሚኖራቸውን ማንነት እሱን መገሰጽ ማለት ነው። ጅራፉ ያስፈልገው ለዚያ የገመዱ ጅራፍ ያስፈልገው እንስሳቱ የሚወጡት በጅራፍ ስለሆነ በጥንቱ ጊዜ የሚነዱት በጅራፍ ስለሆነ የሚወጡትም ተገርፈው ስለሆነ በዛ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ከገመድ ጅራፍ አበጅቶ እንስሳቱን አስወጥቷቸዋል። በጎቹን አስወጥቷል፣ በሬዎቹን አስወጥቷል፣ ርግቦቹን አስወጥቷል። ነገር ግን ሰዎቹን ምንም አላላቸውም። እንዲህ ብቻ ነው ያላቸው፣ የአባቴን ቤት የንግድ ቤት አደረጋችሁት የሚል ቃል ነው። በመጨረሻው ቤተ መቅደሱን በማጽዳት ዘመቻ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው እንዲህ የሚል ቃል ነው። የአባቴን ቤት የሌባ የወንበዴ ዋሻ አደረጋችሁት የሚል ቃል ነው የተጠቀመው። የመጀመሪያው የንግድ ቤት አደረጋችሁት የሚል ነው። መስዋዕቱን የሚመለከት ነው። ይሸጡ ይለወጡ የነበሩትን እንስሳትን የተመለከተ ነው። በሰው ልጅ ሕሊና፣ በሰው ልጅ ልቡና፣ በሰው ልጅ አይምሮ ውስጥ ነግሶ የነበረውን እንስሳዊ ጠባይ፣ የከብቶችን ጠባይ፣ የርግቦችን ጠባይ፣ የበግነት ጠባይ፣ እነዚህን ጠባያት ነው አስቀድሞ የገሰጸው ጌታ። አስቀድሞ በወንጌል የሚነገረን በውስጣችን ያለው ጠባይ እንዲወጣ ነው። ሚመናን የማስመሰል ጠባይ፣ የፈሪሳዊነት ጠባይ፣ የግብዝነት ጠባይ፣ የውሸት ጠባይ፣ የቂም ጠባይ፣ የበቀል ጠባይ፣ እነዚህ ናቸው አስቀድሞ የሚገሰጹት። ይሄ ገመድ ጅራፍ ተብሎ የሚጠራው ወንጌልን የሚገልጥ ነው። የእግዚአብሔርን ቃል የሚገልጥ ነው። የቤተክርስቲያንን ስርዓት የሚገልጥ ነው። የካህናትን ስልጣን የሚገልጥ ነው። የቤተክርስቲያንን ስልጣን የሚገልጥ ነው። ትእዛዝን የሚገልጥ ነው። በገመድ ጅራፍ እነዚህን እንስሳት ማስወጣት ማለት በካህናት ስልጣን፣ በቤተክርስቲያን ትምህርት፣ በቤተክርስቲያን ስልጣን፣ በወንጌል፣ በእግዚአብሔር ቃል በእኛ ውስጥ ያለውን እንስሳዊ ጠባይ መገሰጽ ነው። የጾሙ ዓላማ እሱ ነው። ለምሳሌ የእንስሳትን ተዋጽኦ የማንበላበት ምክንያት በጾም ስጋ የማንበላበት ምክንያት፣ ወተት የማንጠጣበት ምክንያት፣ እንቁላል የማንበላበት ምክንያት፣ አጠቃላይ ከእንስሳት የተገኙ ነገሮችን በሙሉ የማንመገብበት ዋና ምክንያት እንስሳዊ ጠባይ ከኛ እንዲወጣ መስራት ነው። ልምምዱ እሱ ነው። የእንስሳት ጠባይ ምንድነው? ዝሙት። የእንስሳት ጠባይ ምንድነው? ፍትወት። የእንስሳት ጠባይ ምንድነው? ደመነፍስ። የእንስሳት ጠባይ ምንድነው? አብዝቶ መተኛት። የእንስሳት ጠባይ ምንድነው? አለማሰብ። የእንስሳት ጠባይ ምንድነው? አለማስተዋል። እነዚህን ጠባዮች ከውስጣችን አውጥተን እንድንጥል ነው ዓላማው። ምክንያቱም ሰው ሲፈጠር ጠባዩ ሁለት ነው። አንደኛው እንስሳዊ ጠባይ ነው፣ ሁለተኛ መልአካዊ ጠባይ ነው። እንስሳዊ ጠባይ ተብሎ የሚጠራው መብላት፣ መጠጣት፣ መተኛት፣ መነሳት፣ መራባት፣ እነዚህ ነገሮች እንስሳዊ ጠባዮች ናቸው። እነዚህ በሰው ልጅ ላይ በስተው ሲታዩ ሰው ከእግዚአብሔር ይለያል። እነዚህን ከሰው ውስጥ ለመቀነስና ወደ መልአካዊ ጠባይ ከፍ ለማድረግ እንስሳዊ ጠባያችን ከውስጣችን እንዲቀዘቅዝ ይደረጋል። የጾም ዓላማ እሱ ነው። የመራብ ዓላማ እሱ ነው። የጸሎት ዓላማ፣ የስግደት ዓላማ፣ የምስጋና ዓላማ፣ ማህሌት የመቆም ሰዓታት የመቆም ቃለ እግዚአብሔርን አብዝቶ የመናገር ጉባኤ የመስራት ዓላማ እነዚህን የማድረግ ነው ጌታ የገሰጸው እነዚህ። ነገር ግን እነዚህ ነገሮች ተገስጸው ከውስጣችን የማይወጡ ከሆነ መጨረሻ ላይ እኛ እንወገዳለን። ጌታ ያደረገው ይህንን በ30 ዓመቱ ገና አገልግሎት እንደጀመረ ወደ ትልቁ መቅደስ፣ ወደ ኢየሩሳሌም መቅደስ፣ ወደ ትልቁ ምኩራብ ለመጀመሪያ ጊዜ አገልግሎት እንደጀመረ ከቃና ዘገሊላ በኋላ ያደረገው ለመስዋዕት የቀረቡትን ከብቶች እነሱን ማስወገድ ነው። የመጀመሪያው 3 ዓመት ጠበቃቸው።
በ30 ዓመቱ አጸዳ፣ ምልክት አድርጎ ሰጣቸው። የንግድ ቤት አታድርጉት አላቸው። አትሽጡ በዚህ ቦታ አላቸው። አትለውጡ በዚህ ቦታ አላቸው። አትዋሹ በዚህ ቦታ አላቸው። ማስጠንቀቂያ ሰጣቸው። 3 ዓመት ሙሉ ግን አልሰሙትም። በ3ኛው ዓመት ግን እነሱን እየገፈተረ አስወጣቸው። ሰዎቹ ተገፍትሮ መውጣት አለ። አልሰማ ካልን አልታዘዝ ካልን ተገፍትሮ መውጣት አለ። በሞት ተገፍትሮ መውጣት፣ በበሽታ ተገፍትሮ መውጣት፣ በጦርነት ተገፍትሮ መውጣት፣ በረሃብ ተገፍትሮ መውጣት፣ በልዩ ልዩ መቅሰፍት ተገፍትሮ መውጣት አለ። አልሰማ ካልን ይመናል። ስርዓት ማንጠብቅ ከሆነ፣ ትእዛዝ ማንጠብቅ ከሆነ፣ እንደ ሕጉ ማንሄድ ከሆነ፣ ማንሰማ ከሆነ፣ እምቢ ምንል ከሆነ ተገፍትሮ መውጣት አለ ከመቅደሱ። ደግሞም ተገፍትረን የወጣንባቸውን ጊዜ አይተናል። ወደ መቅደሱ እንዳንገባ መቅደሱ የተዘጋንበትን ዘመን አይተናል። እንዳንቆርብ የሆንበትን ዘመን በጥቂቱም ቢሆን አይተናል። ማህሌት እንዳንገባ የሆንበትን ጊዜ አይተናል። ሰላምታ እንዳንሰጣት፣ አብረን እንዳንበላ፣ አብረን እንዳንጠጣ የሆንበትን ጊዜ አይተናል። አብረን እንዳንሰና በርቀት ወንበር እየተደረደረ በሜትር እየተለካ የተቀመጥንባቸውን ጊዜያት አይተናል። በማስካፋችንን ሸፍነን ትንፋሻችን የሌላ በሽታ መንስኤ እንዳይሆን የተጨነቅንባቸውን ጊዜ አይተናል። ተገፍትረን በጥቂቱም ቢሆን ምልክት የተሰጠንበትን ጊዜ አይተናል። ይመናል። መቅደሱን እንደሚገባ ካላከበር ነው፣ ወንጌልን እንደሚገባ ካላከበር ነው፣ የቤተ ክርስቲያኒቱን ሥርዓትና ሕግ፣ ደንብ፣ መመሪያ እንደሚገባ ካላከበር ነው፣ ካልገባን፣ የጌታን ፍቅር ካልተከተልን፣ ታግሶን መጨረሻ ላይ ተገፍትረን የምንወጣባቸው መዓቶች ይመጡብናል። እግዚአብሔር ከዚህ ሁላችንን የሚሰውረን። ይሄ ነው የምኩራብ ምስጢር። ይሄ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመጀመሪያው ማጽዳት የሰዎቹን ጠባይ ገሰጸ። ባካችሁ የንግድ ቤት አታድርጉት፣ ይሄን ቤት አለ። የጥቅም ቤት አታድርጉት፣ የዝምድና ቤት አታድርጉት፣ የወገን ቤት አታድርጉት፣ የሌላ ልዩ ልዩ ነገር ማድረጊያ፣ ስጋዊ ነገር፣ ዓለማዊ ነገር ማሰቢያ አታድርጉት ብሎ ገሰጸ። ሰዎቹም ቢሲሉ ግን ራሳቸውን አስወጣቸው እየገፈተረ። ይሄን ምስጢር የሚያሳይ ነው። እነዚህ ሰዎች ለመሆኑ ምንድናቸው የሚለውን ላሳይና ወደ ሁለተኛው ልምጣ። በእምነት ላይ ምን እንጨምር ነው? በእምነት ላይ ምን እንጨምር? ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 ጀምሮ እነዚህ ሰዎች እምነት የነበራቸው ግን ምግባር ያልነበራቸው ናቸው። ልብ በሉ። ከምኩራቡ የተባረሩት ሰዎች ሃይማኖት የነበራቸው፣ እምነት የነበራቸው፣ መቅደሱ ቅዱስ እንደሆነ የሚያምኑ ግን እንደ መቅደሱ ቅድስና ግን የማይኖሩ ናቸው። እግዚአብሔር እንዳለ የሚያምኑ ግን ደግሞ እግዚአብሔር እንደሚፈልገው ያልተጓዙ ናቸው። እግዚአብሔር ያንን መቅደስ እንደሰጣቸው የሚያምኑ ግን በዚያ ልክ የማይሄዱ፣ በዚያ ትእዛዝ የማይሄዱ፣ ያን ሥርዓት የማይጠብቁ ናቸው። ሁላችንም እናምናለን፣ ሁላችንም ሃይማኖት አለን። በጣም ትልቁ ችግር ግን ሃይማኖት አለን፣ እምነት አለን፣ በሃይማኖታችንና በእምነታችን ላይ ምግባር አንጨምርም። በነገራችን ላይ ይሄ የቅዱስ ጴጥሮስ መልእክት የተጻፈበት ዋና ምክንያትም አንዱ ምክንያት ይሄ ነው። እምነት ብቻ ያድናል ብለው የሚያምኑ ሰዎች ነበሩ በዚያ ዘመን። ቅዱስ ጴጥሮስ ሁለተኛውን መልእክት የጻፈበት ምክንያት ይሄ ነው። ምግባር አያስፈልግም። አንድ ሰው በ40 ቀን በ80 ቀን ከተጠመቀ በኋላ የልጅነትን ጥምቀት ካገኘ በኋላ የፈለገውን አይነት ኃጢአት ቢሰራ ችግር የለውም። በኢየሱስ ክርስቶስ ይጸድቃል፣ እንዲያው በጸጋው ይጸድቃል እያሉ ይቀልዱ ለነበሩ ሰዎች ነው ይሄ መልእክት የተጻፈው። በጣም ብዙ ሰዎች አሉ፣ ሃይማኖት እያላቸው እምነት እያላቸው ምግባር ላይ የሚቀልዱ ሰዎች አሉ። በሃይማኖት ላይ ምግባር ያስፈልጋል፣ በእምነት ላይ ምግባር ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ላይ ምግባርን አስተምሯል። ስንጾም እንዴት መጾም እንዳለብን፣ ስንጸልይ እንዴት መጸለይ እንዳለብን፣ ስንመጸውት እንዴት መመጽወት እንዳለብን፣ ክርስቲያናውያን የሚባሉት ዋና ዋና ምግባራት ተብለው የሚጠሩትን እነዚህን አስተምሮናል ጌታ። ምግባር ያስፈልጋል ከእምነት በተጨማሪ። እምነት ብቻውን የሞተ ነው። ምግባር የሚባል ነፍስ ያስፈልገዋል። ክርስቲያናዊ ሥራ ያስፈልገዋል። ክርስቲያናዊ ተግባር ያስፈልገዋል። መንፈሳዊነት ያስፈልጋል። በዚህ ዘመን ደግሞ የከሰረውና ከንቱ የሆነው ነገር እንደ ሃይማኖት በሚገባ የሚሰራ ሥራ የለም። ሊያውም ሥራ የሚሰራ ሰው ይናቃል፣ ይገለላል፣ ይተዋል፣ እንዳልሰለጠነ ሰው ይቆጠራል። እነዚህ ናቸው ከምኩራቡ እንዲወጡ የተደረጉት። የሌባ የወንበዴ ዋሻ ያደረጋችሁት ማለት ሰውነታችሁ መቅደሱን
ማንነታችሁ መቅደሱን፣ ክርስትና መቅደስን፣ ይሄም የሌብነት ዋሻ፣ የወንበዴነት ዋሻ፣ የግብዝነት ዋሻ፣ የዝሙት ዋሻ፣ የስርቆት ዋሻ፣ የበቀል ዋሻ አደረጋችሁት ማለት ነው። የከበረውን ሰውነት በሜሮን በስጋው ደግሞ የከበረውን ሰውነት በ40 ቀን በ80 ቀን የከበረውን ሰውነት ክርስቶስ የሞተለትን ሰውነት የተገረፈለትን ሰውነት ደም የፈሰሰለትን ሰውነት ቤተ ክርስቲያን በልዩ ልዩ ክቡር ነገር ያከበረችውን ሰውነት ካህናት የሚደክሙለትን ሰውነት ቤተ ክርስቲያን ዕለት ዕለት የምትደክምለትን ሰውነት 24 ሰዓት የሚጸለይለት ሰውነት የሚለመንለት ሰውነት ስጋ የተቆረሰለት ካሳ የተከፈለለት ሰውነት ቅዱሳን በሰማይ የሚማልዱለት ሰውነት መላእክት የሚጠብቁት ሰውነት ሰማዕታት የሚማልዱለት ሰውነት ያንን ሰውነት ዋሻ አደረግነው። የሌብነት ዋሻ፣ የወንጀል ዋሻ፣ የጦርነት ዋሻ አደረግነው። ሚሳኤል እየሰራን ሕፃናት የሚሞቱበትን ጥይት እየሰራን ሰዎች የሚያልቁበትን እየሰራን ዓለምን እያሸበርን እያስጨነቅን ወደ ኋላ ተመልሰን ዕዳ እያሰላን ወደ ኋላ ተመልሰን ቂምና በቀል እያወራረድን አገር ዓለምን አሳልፈን እኛ የራሳችንን ኖረን ሌሎቹ ሕፃናቱ እንዳይኖሩት እያደረግን አዲሱን ትውልድ እየገደልን የሌብነት ዋሻ የወንብድና ዋሻ አደረግነው። ሰውነታችንን፣ ህብረታችንን፣ ጉባኤያችንን፣ አንድነታችንን። ዓለም እሱን ነው እየሰራ ያለው። እኔ አሁን እንደዚህ እያልኩ ስናገር አሁን የመጣችሁትን እዚህ የምትሰሙትን አይደለም ይመናል። ከናንተ በተጨማሪ በዚህ በልዩ ልዩ ሚዲያ የሚሰሙ ወንድሞች አሉ። ቤተ ክርስቲያኗን ጭራሽ የማያውቋት በሩቅ ሆነው የሚማሩ በሩቅ ሆነው የሚኖሩ ወንጌል የሚሰሩ እነዚህ ሰዎች አሉ። ምናልባትም እነዚህ እንዲሰሙትና ምን ማለት እንደሆነ እንዲረዱት ነው። በጣም ብዙ ሰዎች ሰውነታቸውን የልዩ ልዩ ነገር ዋሻ አድርገው ከመቅደሱ ርቀው የሚኖሩ በጣም ብዙዎች ናቸው። እየተቹ የሚኖሩ እየከሰሱ የሚኖሩ ቤተክርስቲያኒቷን እያሟት በቤተክርስቲያኒቷ ላይ እያንጎራጎሩ የሚኖሩ በጣም ብዙዎች ናቸው። ለነዚህም ጭምር እንዲደርስ ነው። እናንተማ መጣችኋል፣ በእናንተ እኮ እንኮራለን፣ በእናንተ እኮ ደስ ይለናል። እናንተማ ቤተክርስቲያን ትሰማላችሁ፣ መልካም እኮ ነው። ነገር ግን በእናንተ በኩል ሌሎችን እናስተምራለን። ይህ ማለት ነው ጌታ ጉባኤውን ሲያስተምር አንድ ሕፃን በመካከላቸው አቁሞ እንደዚህ ሕፃን ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም ብሎ ሕፃኑን ምሳሌ አድርጎ እንዳስተማረ እኛም እናንተን ምሳሌ አድርገን ስለምናስተምር እንጂ ምንወቅሰው እናንተን አይደለም፣ ምንገስጸው እናንተን አይደለም። ምናስተምረው በእናንተ በኩል ሌሎችንም ነው። ይሄ ብቻ ሳይሆን እናንተ ሌሎችም እንድትነግሩ ጭምር ነው። እንዲህ አይነት ሰዎች አሉ ሰውነታቸውን ዋሻ ያደረጉት። ኢየሱስ ዋሻ፣ የማቄስ ዋሻ፣ የመቃም ዋሻ ያደረጉት ከቤተ ክርስቲያን የሸሹ አሉ። እግዚአብሔር እነሱን ወደ መቅደሱ እንዲያመጣልን የእሱ ቅዱስ ፈቃድ ይሆንልን። የሌብነትና የወንበዴነት ዋሻ ያደረጋችሁት ብሎ የሚናገረው ይሄን ነው። በእምነት ላይ ምንም ሳይጨመር ሲቀር እንደሱ ነው የሚሆነው። መባረር ይመጣል፣ መገፍተር ይመጣል። ስለዚህ እንዳንገፈተር እንዳንባረር በእምነት ላይ ምን እንጨምር የሚሉ ጥቂት ነጥቦችን እነሱን ከመጽሐፍ ቅዱስ ብቻ አሳያለሁ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 ጀምሮ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 ጀምሮ እንዲህ ይላል ቅዱስ ጴጥሮስ፣ ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ ላይ ይህንን ጨምሩ ይላል። ደግመዋለሁ። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ ላይ ይህንን ጨምሩ ይላል። አሁን በእምነታችሁ ላይ የሚለው ቅዱስ ጴጥሮስ እምነት መሰረት ስለሆነ ነው። ቅዱስ ዮሐንስ አፈወርቅ ይህንን ሲተረጉም እንዲህ ይላል፣ አሚንሰ መሰረት ይእቲ ወካልአኒሃ ህንፃ ወንድቅ እሙንቱ ይላል። እምነት ወይም ሃይማኖት መሰረት ናት ይልና ሌሎቹ እንደ ጣራና እንደ ግድግዳ ናቸው ይላል። መሰረት አለን፣ ግልጽ ነው። እምነት አለን፣ ግልጽ ነው። ሃይማኖት አለን፣ ግልጽ ነው። በእምነት ላይ እኛ ኢትዮጵያውያን ችግር የለብን፣ እምነት አለን። በእምነታችን ላይ ግን መጨመር ያለብን አንደኛ በጎነትን ይላል ቅዱስ ጴጥሮስ። በኋላ ጠይቃለሁ። በጎነትን ይላል በእምነት ላይ መጨመር የሚገባው። ይሄ ብቻውን ሰፊ ሐሳብ ነው። በጎነት የሚባለው ጥሩ አይነት አመለካከት፣ መልካም አመለካከት፣ ጥሩ አስተሳሰብ፣ በጎ አስተሳሰብ፣ ጥሩ ስራ፣ በጎ ስራ እነዚህን የሚያሳይ ነው።
በጎነት ዓለም ላይ የጠፋው ማለት ነው። ርኅራኄ ተብሎ ይተረጎማል። ርኅራኄ ተብሎ ይተረጎማል። ምሕረት ተብሎ ይተረጎማል። ይቅርታ ተብሎ ይተረጎማል። ትዕግስት ተብሎ ይተረጎማል። ታማኝነት ተብሎ ይተረጎማል። እነዚህ ሁሉ በጎነቶች ናቸው። በጣም ብዙ በጎ ነገሮች አሉ ዓለም ላይ ማናስተውላቸው በጎ ነገሮች አሉ። አንዳንድ ጊዜ ብዙ ሰው የቅዳሴን በጎነት ሳያይ፣ የማህሌትን በጎነት ሳያይ፣ የወንጌልን በጎነት ሳያይ በጣም የራሱን ሕይወት ብሶቱን ብቻ እያየ ስለሚሄድ ተጎጂ ይሆናል። ይጨነቃል፣ ድብርት ውስጥ ይገባል፣ ፍርሃት ውስጥ ይገባል። በጎ ነገሮችን ስለማያይ። ለምሳሌ ይሄ ያለንበት ሁኔታ በጎ ነገር ነው። ወንጌል በጎ ነገር ነው። በዚህ ሰዓት እግዚአብሔር ለኛ እየሰራ ያለው ነገር አለ። እኛ ቃሉን ስንሰማ እግዚአብሔር በእኛ ሕይወት አንዳች መልካም ነገር በጎ ነገር ያደርጋል። እዚህ ማምሸታችን በጎ ነው። መማራችን በጎ ነው። ማስቀደሳችን በጎ ነው። መጾማችን በጎ ነው። ጸሎታችን በጎ ነው። ማህሌቱ በጎ ነው። ሰዓታት በጎ ነው። እነዚህ ነገሮች ሁሉ በጎ ናቸው፣ ግን አናስተውላቸውም። እነዚህን በጎነቶች ማየት ይገባል። ይሄ ብቻም ደግሞ አይደለም፣ በራሳችን በጎ መሆን። ሌላው ቀርቶ እኛ ላይ የሚታሰቡ ክፉ የሚመስሉ ነገሮችን እንኳን ነገር ሁሉ ለበጎ ነው ብሎ መቀበል መቻል፣ በበጎ ማሰብ። ሕሊናችሁን ታድኑታላችሁ፣ ልባችሁን ትጠብቁታላችሁ፣ ነፍሳችሁን ትጠብቁበታላችሁ። እያንዳንዱን ነገር ቶሎ ብሎ በአሉታ ከማሰብ አሁን እኮ ገሌ እንዲህ አስቦ ነው፣ አሁን እኮ እንዲህ የሚለው ይህንን ለማለት ፈልጎ ነው እያል በክፉ ነገር ሰውነታችንን ከምናደቀው ለኔ እኮ ጥሩ አስቦ ነው ብሎ በጎ ማሰብ። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ገርፈን ሰቅለነው በመስቀል ላይ ሁልጊዜ የምንገልጠው የተናገረው ቃል አለ። ሁልጊዜ እየጮኸ የሚኖር ቃል፣ የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው ብሎ የተናገረው የመጨረሻው በጎ ቃል። ገርፈን ሰቅለነው፣ ቸንክረን ሰቅለነው፣ መስቀል ላይ እንዲጨነቅ አድርገነው፣ ያ ሁሉ ደም እንዲፈስ አድርገን በችንካር ከመስቀል ጋር አጣብቀነው፣ መሬት ለመሬት ጎትተነው፣ በድንጋይ ደብድበነው፣ በቡጢ መተነው፣ ጥርሱ እስኪወልቅ በጥፊ መተነው፣ ራዩ ላይ ተፍተንበት፣ ፊቱን ሸፍነን ትንቢት ተናገርልን ብለን ተሳልቀንበት፣ እሱ ግን የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው። እናንተ ምንድነው የምትሉት? ሕፃናት ሲያጠፉ ሕፃን እኮ ስለሆነ ነው የምትሉት። ምን እያሰባችሁ እንደሆነ ታውቃላችሁ? ለሕፃኑ በጎ ሽፋን እየሰጣችሁ ነው። ሕፃኑ ያጠፋውን ጥፋት በበጎነት እየሸፈናችሁት ነው። ክርስቶስ መስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው ብሎ ሲናገር ከክፉ ይልቅ በጎነትን እያስተማረ ነው። እንዴት ገርፈኸው የሚያደርገውን አያውቁምና ይቅር በለው እንዴት ይባላል? ገለኸው እንዴት እንደዛ ይባላል? በዚያ ልክ አሰቃይተነው እንዴት እንደዚህ ይባላል? በጎነት ማለት ይሄ ነው። የመጀመሪያው በእምነት ላይ በጎነትን መጨመር ይገባል። በጎ መሆንን ማስቀመጥ ይገባል። በእምነት ላይ የሚጨመረው ቅዱስ ጴጥሮስ የተናገረው አንደኛ። ሁለተኛ በበጎነት ላይ ዕውቀትን ጨምሩ ይላል። በእምነት ላይ የመጀመሪያ በጎነትን፣ ከበጎነት ቀጥሎ ደግሞ በእምነት ላይ ዕውቀትን መጨመር ይላል። በጣም ደግሞ ይሄ ወሳኝ ነጥብ። ዕውቀትን መጨመር በእምነት ላይ ማመን ብቻ አይደለም። ይመናል። በደንብ ስሙኝ። እኔ አንዱ እንድናገር የፈለግኩትም ይሄ ነጥብ ነው። በጣም ብዙዎቻችን እናምናለን፣ መልካም ነው። ዕውቀት ግን ያስፈልጋል። ዕውቀት ማለት ዲግሪ አይደለም፣ ፒኤችዲ አይደለም፣ ማስተርስ አይደለም። ዕውቀት ማለት 81 ቅዱሳት መጽሐፍትን ከጫፍ እስከ ጫፍ መዝለቅ አይደለም። ወይም መጽሐፍ ቅዱስን ከኦሪት ዘፍጥረት እስከ ራእየ ዮሐንስ ማንበብ ብቻ አይደለም። መልካም ነው፣ እሱን ማድረግ መልካም ነው። መረዳት ነው ዕውቀት ማለት። ዕውቀት ማለት መረዳት ነው። መምህራንን ትምህርታቸውን መረዳት፣ የቤተ ክርስቲያኒቷን መልእክት መረዳት፣ የቤተ ክርስቲያኒቷን ሃይማኖት መረዳት፣ የቤተ ክርስቲያኒቷን ቀኖና መረዳት፣ መስማት። የዚህ ጉባኤ ዋና ዓላማ ይሄ። ዝግጅት አይደለም፣ ሴሪሞኒ አይደለም። አሁን ይሄን ጉባኤ መስራት ማለት እንዲህ በስታችሁ ከዛ እንድትበተኑ አይደለም። እዚህ አረንጓዴ የሆነ ነገር ሰርተን እሱን እያያችሁ እንድታደንቁም አይደለም። የእኛን ካባ ለባበስ እያደነቃችሁ፣ የእኛን የቃላት አጠቃቀም፣ የእኛን ንግግር እያደነቃችሁ እንድትሄዱም አይደለም። የዘማሪውን ድምፅ እየሰማችሁ አቤት ዘማሪ እያላችሁ እንድትሄዱም አይደለም። ዓላማችን እሱ አይደለም። የቤተ ክርስቲያኒቱ ዓላማ አይደለም። ይሄ አይደለም። ይመናል። የቤተ ክርስቲያኒቱ ዓላማ፣ የቤተ ክርስቲያኒቱ ዋና ግብ
እናንተ እንድታውቁ እንድትረዱ ነው። ማንም በየመንገዱ እንዳይነጥቃችሁ ነው። ማንም እንዳይዘግናችሁ ነው። እንደ ሸምበቆ ነፋስ እንደሚያወዛውዘው ሸምበቆ እንዳትወዛውዙ ነው። አሸዋ ላይ እንደተተከለ ቤት እንደተሰራ ቤት ምንም ሲመጣ እንድትፈርሱ አይደለም። አለት ላይ የቆማችሁ ልባሞች ብልሆች የጸና ቤት እንድትሆኑ ዕውቀት ያስፈልጋል። ዘመኑ የዕውቀት ዘመን ነው። ዘመኑ ዲጂታል ነው። ዘመኑ ቨርቹዋል ነው። ዘመኑ የቴክኖሎጂ ዘመን ነው። ዘመኑ የማወቅና የመረዳት ዘመን። ዘመኑ የዱላ አይደለም። ዘመኑ የቦክስ አይደለም። ዘመኑ የቡጢ አይደለም። ዘመኑ የክርክር ብቻ አይደለም። ዘመኑ መልስ የመስጠት ጉዳይ። ስለ ሃይማኖታችሁ፣ ስለ ስርዓታችሁ ጠበቃ የምትሆኑበት ጊዜ ነው። ስለ ቤተክርስቲያናችሁ ጠበቃ የምትሆኑበት ጊዜ ነው። ሰዎቹ በጣም ዲጂታላይዝ በሆነ መንገድ ቤተክርስቲያኒቷን እንዴት ቡና እያፈሉ እንደሚያሟት ታውቃላችሁ። በጥሩ ማይክ ተቀምጠው ካባችንን ለብሰው የኛን ጥምጣም ጠምጥመው የኛን ንዋያተ ቅድሳት ለብሰው የኛን ከበሮ ወስደው የኛን ጸናጽል ወስደው የኛን መቋሚያ ወስደው እንዴት ቤተክርስቲያኒቷን እንደሚቆራርሷት እንዴት ቤተክርስቲያኒቷን እንደሚፎትቷት እያያችሁ ነው። እነዚህ ሰዎች ቤተክርስቲያኒቷ ላይ እንዴት ጥላቻ እየፈጠሩ እንደሆነ እያያችሁ ነው። ይህን መመከት የሚቻለው፣ ይህንን ማክሰር የሚቻለው፣ ይህንን ከንቱ ማድረግ የሚቻለው በእውቀት ነው፣ በመረዳት ነው። ለነሱ መልስ እየሰጠን አንኖርም። ይህንን መናገር የምንፈልገው ለእናንተ ነው። ከዛ እናንተ አውቃችሁ እንዲህ አይነት ነገር ሲመጣ ወይ ይሄማ እንዲህ ነው ብላችሁ ለራሳችሁ ለልባችሁ መልስ እንድትሰጡ ነው እንጂ እኛ ለነሱ መልስ እየሰጠን ዋናውን የቤተክርስቲያን ዕውቀት እየተውን መኖር የለብንም። ዕውቀት ያስፈልጋል። ምእመናን ዕውቀት ያስፈልጋል። መንፈሳዊ ዕውቀት ያስፈልጋል። የቤተክርስቲያን ዕውቀት፣ ቅዱሳት መጽሐፍት ዕውቀት፣ የሥርዓት ዕውቀት፣ ሃይማኖታዊ ዕውቀት፣ እነዚህ ዕውቀቶች ያስፈልጋሉ። ይህን መረዳት ያስፈልጋል። ቢቻል ቀርቦ ማህሌቱን ማወቅ ያስፈልጋል። ቅድም የኔታ ህሩይ ሲያዜሙት የነበረው እሱን መረዳት ያስፈልጋል። ምንድነው የሚባለው ቤተክርስቲያን ውስጥ? እስኪ ጾመ ድጓውን በግዕዝ በአማርኛ አላሁን ድጓውን ተመልከቱት፣ አንብቡት በግዕዝ። የግድ ዜማውን ማወቅ አይጠበቅባችሁ። ቅዳሴውን 14ቱን ቅዳሴያት እስኪ ግዙና መጽሐፈ ቅዳሴ የሚለውን አንብቡት። ምን አይነት ዕውቀት፣ ምን አይነት ጥበብ፣ ምን አይነት አስደናቂ ዕውቀት እንዳለው ተመልከቱት። ሰዓታቱን አንብቡት። መቆም እንኳን ባትችሉ መጽሐፈ ሰዓታት የሚል ገዝታችሁ እስኪ አንብቡት። በግዕዝ አለ፣ በአማርኛ አለ። በምትፈልጉት ቋንቋ አንብቡት። የቤተክርስቲያኒቱን ዕውቀት እስኪ ጠለቅ ብላችሁ ስሙት። እስኪ እኛን ስሙን። ለትምክህት አይደለም። እኛን ስሙን ምላችሁ እኔን ማለት አይደለም። እስኪ የቤተክርስቲያንን መምህራን ስሙ። እስኪ የድጓ መምህሩን ወቁ። እስኪ የአቋቋም መምህሩን ወቁ፣ ስሙ። የቅዳሴ መምህሩን ወቁ። የቅኔ መምህሩን እስኪ ወቁ። የውጭውን ሰው ማድነቅ ብቻ አይደለም። እንግዳ ማድነቅ ብቻ አይደለም። አዲስ ፊት መፈለግ ብቻ አይደለም። የተዘጋጀ ጉባኤ መከተል ብቻ አይደለም። በዚህ እየወቀስኳችሁ አይደለም ይመናል። ዛሬ መምጣታችሁን እንደ መጥፎ እያየሁት አይደለም። የስቅለት ብቻ መምጣት አይደለም። ሁልጊዜ እላለሁ ይህንን ቤተክርስቲያኗን እስኪ ዕለት ዕለት እዩዋት። እስኪ ዕለት ዕለት እዩዋት። እስኪ ዕውቀት ናት ቤተክርስቲያኗ ራሱ። ዕውቀት ናት ቤተክርስቲያኗ። ጥበብ ናት ቤተክርስቲያኗ። ስለዚህ ዕውቀትን ጨምሩ። በእምነት ላይ ይሄ ዕውቀት ያስፈልጋል። የመጀመሪያው አንደኛ በጎነትን መጨመር ያስፈልጋል በእምነት ላይ። ሁለተኛ ዕውቀትን መጨመር ይፈልጋል። እደግመውና እጠይቃቸዋለሁ። በእምነት ላይ አንደኛ በጎነትን መጨመር፣ ሁለተኛ ዕውቀትን መጨመር። በእምነት ላይ አንደኛ ምንን መጨመር? በጎነትን። ሁለተኛ በእምነት ላይ ምንን መጨመር? ዕውቀትን መጨመር ያስፈልጋል። ሶስተኛ በእምነት ላይ ራስን መግዛት መጨመርን ይፈልጋል። ሶስተኛ በእምነት ላይ ይህንን ጨምሩ ነው ርዕሳችን። በእምነት ላይ ምንን ጨምር ነው ርዕሳችን። ቅዱስ ጴጥሮስ የሚለው በእምነት ላይ ይህንን ጨምሩ ነው የሚለው። እኔ በእምነት ላይ ምንን ጨምር የሚል ርዕስ የሰጠሁት ይህን ጥያቄ ይዛችሁ ለየራሳችሁ ይዛችሁ እንድትሄዱ እኔም ስለምሰበክ ለራሴም ይህንን እንድጠይቅ አብሬ እንድማር ነው በእምነት ላይ ምንን ጨምር የሚል ርዕስ የሰጠሁት። አንደኛ በጎነትን መጨመር፣ ሁለተኛ ዕውቀትን መጨመር፣ ሶስተኛ ራስን መግዛት መጨመር። ራስን መግዛት ማለት እንደሆነ ታውቃላችሁ? የአእምሮ የበላይነት ነው። ይሄ ራስን መግዛት የሚባለው ዴፊኒሽኑ የአእምሮ የበላይነት ማለት ነው። የስሜት የበላይነት አይደለም። የአእምሮ የበላይነት፣ የአንጎል የበላይነት። የስሜት የበላይነት ሲኖር ምንድነው የሚሆነው? የሚያዛችሁ ስሜታችሁ ይሆናል። ይሄ ጊዜያዊ የሆነው ስሜታችሁ። ለምሳሌ ቁጣ ሊኖር ይችላል፣ ብስጭት ሊኖር ይችላል።
ተበሳጭታችሁ ተናዳችሁ ቃል ልትወረውሩ ትችላላችሁ። ያን ጊዜ አንጎላችሁ ሳይሆን የተቆጣጠራችሁ ስሜታችሁ፣ ጊዜያዊው ስሜታችሁ ነው የተቆጣጠራችሁ። ስለዚህ ሁልጊዜ ማሰብ የሚያስፈልገን ነገር በተበሳጨን፣ በተናደድን፣ በተቆጣን ሰዓት ዝም ማለት ይፈልጋል። ዝም ማለት ይፈልጋል። ወደ አንጎላችን ሂዶ ወደ አእምሮአችን ሂዶ መልእክቱ ተብላልቶ መምጣት አለበት። ተብላልቶ መምጣት አለበት። ሰው እንደሚታወቀው እነዚህ ሴንሰር ኒውሮን፣ ሞተር ኒውሮን የሚባለው የሴንትራል ነርቨስ ሲስተም የሚባል የአካል ክፍሎች ነው። ሴንትራል ነርቨስ ሲስተም የሚባለው መሃል ላይ ያለ በሴንሰር ኒውሮን አማካኝነት መልእክት የሚቀበልና በሞተር ኒውሮን አማካኝነት አክሽን ወይም ውሳኔ ወይም ድርጊት የሚሰጥ የአካል ክፍል አለ። በባዮሎጂ ትምህርታችሁ እንደምታውቁት ወጣቶች ሁልጊዜ የሚመጡት ነገሮች በአካሎቻችን ሴንስ የሚደረጉ ነገሮች ወደ ሴንትራል ነርቨስ ሲስተም ተልከው ተብላልተው ታይተው ከዛ ነው ውሳኔ የሚሰጥባቸው። ሌሎች አሉ እንደ ሪፍሌክስ አክሽንስ ተብለው የሚጠሩ ከሴንትራል ነርቨስ ሲስተም ቁጥጥር ውጭ የሆኑ አሉ። ለምሳሌ ማስነጠስ ሊሆን ይችላል፣ ልትቆጣጠሩት አትችሉ። አንድ ሰው ለምሳሌ እጁን ምጣድ ውስጥ የጋለ ብረት ውስጥ ቢከት ቶሎ ሊያነሳ ይችላል። እሱ ሴንትራል ነርቨስ ሲስተም ላይደርስ ይችላል፣ መልእክቱ አደገኛ ስለሆነ። ስለዚህ በፍጥነት እጁን ያነሳል። ቅጽበት የሆኑ ውሳኔዎች አሉ። እኔ እያልኩ ያለሁት ግን የህይወት ጉዳይ፣ ስለ ህይወት ጉዳይ፣ ስለ ማንኛውም ነገር ጉዳይ ወደ አእምሮአችን ተልኮ ተብላልቶ መምጣት አለበት። ስለዚህ አንድ ሰው ሲናደድ፣ ሲበሳጭ፣ ሲርበው ዝም ማለት አለበት። ትንሽ ሰከንዶችን ዝም ማለት አለበት። መልስ ከመስጠቱ አስቀድሞ ክርስቲያን ይህን ነው የሚያደርገው። ራስን መግዛት ማለት ራስን ማወቅ ማለት፣ ራስን መረዳት ማለት ምንድን ነው የሚያታልለኝ? ምንድን ነው የሚጥለኝ? በምንድን ነው የምበሳጨው? በምንድን ነው የምወድቀው? ደካማ ጎኔ ምንድን ነው? የሚያታልለኝ ነገር ምንድን ነው? ይሄን ማወቅ፣ ራስን ማወቅ። በነገራችን ላይ ራሱን የሚገዛ ሰው ዓለምን ከሚገዛ ሰው በላይ ነው። ዓለም ላይ የምናያቸው ጦርነቶች ራሳቸውን መግዛት በማይችሉ ሰዎች የሚፈጠሩ ነጠብጣቦች በጣም ብዙ ሲሆኑ የዓለም ጦርነት ይሆናል። የኛ ሊቃውንት እንዲህ ይላሉ፣ በአንድ ሰው ውስጥ ክፉ ሐሳብና በጎ ሐሳብ የሚባሉ አሉ። ይሄ ክፉ ሐሳብና በጎ ሐሳብ ሁለቱ ይከራከራሉ። ክፉ ሐሳብ ካሸነፈ ከሰውየው ይወጣና ወደ ጓደኛው ይደርሳል። ከዚያስ ሁለቱ ይመካከሩበትና ወደ ሶስተኛው ሰው ይደርሳል። ከዚያስ የግሩፕ ይሆናል። ከዛስ የአገር ይሆናል። ከዛስ የዓለም ይሆናል። ሕፃናት ይሞታል። ሰው ያልቃል። ሰው ያልቃል። ስለዚህ ሰው ራሱን መግዛት ሲችል በጎ ነገር ማፍለቅ ይችላል። ራስን መግዛት የሚባል ይሄ። በተለይ ደግሞ በዚህ ዘመን በጣም ብዙ ወጣት ራሱን መግዛት ስለማይችል የምንወድቅባቸው የኃጢአት አይነቶች ብዛታቸው። ራሳችንን ስለማንገዛ ስልቹዎች እንሆናለን። ራሳችንን እንዳንገዛ ያደረገን ደግሞ ሚዲያው ነው። ቲክቶኩ አጫጭር ነገር ይሰጠናል። አጫጭር ነገር ለምደናል። ከአንድ ደቂቃ በላይ መስማት አንፈልግም። ረጅም ሰዓት መቀመጥ አንፈልግም። ረጅም ሰዓት ስብሰባ ላይ መቆየት አንፈልግም። የአባቶችን ታሪክ ለመስማት ትዕግስት የለንም። አንዳንዶቻችን ትምህርቱ ረዘም ሲል እየተበሳጨን፣ እኛ ደግሞ እሑድ እንዳይመሽባቸው እንዳይረፍድባቸው ማህበራዊ ጉዳይ ያለባቸው እያለን እየተጣደፍን መከራችንን እያየን ቅዳሴውን እያቆራረጥን ዲያቆኑን ልንደፋው እየደረስን ለእናንተ እኮ ቅዳሴው ሌሊት የሚገባው ለእናንተ። እነሱ ትምህርት እንዳያመልጣቸው ወንጌል እንዳያመልጣቸው እየተባለ ለእናንተ ተጨንቀን 3 ሰዓት እንድናሰናብታችሁ ብለን መዝሙር የሚቆሙትን መሪጌቶች ቶሎ ቶሎ በሉ ጽፉት በቃ ተብሎ ተቋርጦ ቃል እግዚአብሔር ለእናንተ እኮ ውስጥ ለእናንተ ብለን የምናሳጥራቸው የምንተዋቸው ብዙ ነገሮች አሉ። ሐሳባችንን ዝግጅታችንን ሳልገን የምንቋጨው ወንጌል ብዙ ነው ለእናንተ። ምክንያቱም ወጣቱ ይቸኩላል። የሚቸኩለው ወዴት ነው? ቲክቶክ ለማየት ይቸኩላል። ኳስ ጨዋታ አለበት ይቸኩላል። አሁን ጉባኤ ስናዘጋጅ ራሱ በዚህ አቀፍ የኳስ ፕሮግራም ይኖር ይሆን ማለት ሁሉ ጀምረናል። ምክንያቱም ብዙ ወጣት
ማታ ላይ የጉባኤ ሰዓት ላይ አርሴናልና ማንቸስተርን እየደገፈ ሪ እያለ የሚያመሽበት ነው። እኔ እሱን አሁን ኃጢአት ነው ጽድቅ ነው ለማለት አይደለም። እሱ በራሱ ኃጢአት አይደለም ኳስ ማየት፣ በእርግጥ ጽድቅም አይደለም። አንዳንድ ነገሮች አሉ ኃጢአትም ጽድቅም ያልሆኑ። ግን ደግሞ እነዚህ ነገሮች ወዴት ሊሄዱ ይችላሉ? ከመንፈሳዊው ነገር ለይተው፣ ከቤተክርስቲያን ለይተው፣ ቤተክርስቲያኗ ደግሞ ወጣቱን ተከትላ ለወጣቱ ብላ ፕሮግራም አጥፋ። ተመልከቱ። ከዛ ደግሞ መጨረሻችን ምን ሊሆን ይችላል? መጨረሻችን ምን ሊሆን ይችላል? ይሄ ሁሉም የሆነው ራሱን በማይገዛ ስልቹ በሆነ ወጣት። አሁን አይታችሁ ከሆነ የ13 የ14 ዓመት ልጆች ራሳቸውን እያጠፉ ነው። ለምንድን ነው ተብለው ሲጠየቁ እማዬ አትወደኝም፣ አባዬ አይወደኝም የሚል ምክንያት ያቀርባሉ። ጓደኞቿ አይወዱኝም። እኔ አንዴ በቅርብ የሰማሁት ወፍራም የሆነች ልጅ በሰውነቷ ጓደኞቿ አንቺ ወፍራም ምናምን እያሉ ይቀልዱባታል፣ በዛ ምክንያት ራሷን አጠፋች የሚል ሰምቻለሁ። ህይወት ይሰለቻቸዋል። ለምን ቶሎ ይሰበራሉ የዚህ ዘመን ልጆች? ለምን ቶሎ ይበሳጫሉ የዚህ ዘመን ልጆች? ለምን ህይወት ገና ሳይኖሩት ለምን ይሰለቻሉ? ትምህርት ይሰለቻቸዋል። ትምህርት ቤት መሄድ ይሰለቻቸዋል፣ ይጠላሉ፣ አይፈልጉም። ለምን እንደዚህ የሚሆን ይመስላችኋል? ሚዲያው አጫጭር ነገር አስለምዶ ሰብሯቸዋል፣ አጉብጧቸዋል። ረጃጅም ነገር እንዳይወዱ አድርጓቸዋል። ትዕግስትን ቀምቷቸዋል። ትዕግስትን ቀምቷቸዋል። ኮምፒውተራችን፣ ስልካችን ማንነታችንን ቀምቶናል። ብቻችንን አይደለም ስልካችንን የምንጠቀም። እንደዚያ ካሰባችሁ ተሳስታችኋል። ኮምፒውተሮቻችንን የምንጠቀማቸው ብቻችንን አይደሉም። ቢዝነስ የሚሰሩበት ሰዎች ስክሪናችንን ይጠቀሙበታል። በራስህ ስክሪን፣ በራስህ ስልክ ማስታወቂያ ይሰሩበታል፣ ማስታወቂያ ያሳልፉበታል። ደስ የሚል የሚመስል ነገር እያሳዩ እነሱ ገንዘብ ይሰሩበታል፣ ቢዝነስ ይሰሩበታል። ይሄ ነው ያለው እውነት። ይሄን መረዳት ይፈልጋል። በዚህ ምክንያት ራሳችንን እንዳንገዛ ሆነናል። ይሄኛውን መንፈሳዊ ዓለም ተጸይፈን ስጋዊ ዓለም እንድንከተል ሆነናል፣ ራሳችንን ባለመግዛታችን ምክንያት። አራተኛው ይሄ የመጀመሪያው በእምነት ላይ የምንጨምረው በጎነትን፣ ሁለተኛ ዕውቀትን፣ ሶስተኛ ራስን መግዛት፣ ሶስተኛ አራተኛ መጽናት። ይህንን ጨምሮ ነው የሚለው ቅዱስ ጴጥሮስ። በእምነት ላይ ምንን ጨምር ነው ርዕሳችን። አማኞች ነን፣ ግልጽ ነው። በአማኝነታችን ላይ ግን ምን ያስፈልገናል ነው። ይሄን ነው እየተናገርኩ ያለሁት የኔን አይደለም። ቅዱስ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 ጀምሮ የዘረዘራቸውን ቃል በቃል ነው እየነገርኳቸው ያለሁት። በእምነት ላይ አንደኛ በጎነት ያስፈልጋል ነው የሚለው። በእምነት ላይ ሁለተኛ ዕውቀት ያስፈልጋል ነው የሚለው። በእምነት ላይ ሶስተኛ ራስን መግዛት ያስፈልጋል ነው የሚለው። በእምነት ላይ አራተኛ መጽናት ይፈልጋል። መታገስ፣ በተተከሉበት ቦታ መቆየት ይፈልጋል። በጾም መጽናት፣ በጸሎት መጽናት፣ በመቁረብ መጽናት፣ በንስሐ መጽናት፣ በሃይማኖት መጽናት፣ በአቋም መጽናት፣ በአቋም መጽናት። በቃ አሁን የዚህን ዘመን ሰው ስትመለከቱ አቋሙ ይለዋወጣል። 10 ምናምን ጊዜ ሊለዋወጥ ይችላል። በቀን ውስጥ 10 ምናምን ጊዜ ሊቀያየር ይችላል። መጽናት የሚባል ነገር የጀመርነውን መጽሐፍ አንጨርስም፣ እንተኛበታለን። የጀመርነውን ትምህርት አንጨርስም፣ አቋርጠን እንሄዳለን። የጀመርነውን ትምህርት አንጨርስም፣ እናቋርጣለን። የጀመርነውን መልካምነት አንጨርስም፣ እናቋርጣለን። ከዛስ መጨረሻው ምን ይሆናል? ሕይወት ራሱ ይሰለችናል። ከዛስ ራስን ወደ ማጥፋት ይመጣል። እስኪ አስቧቸው የጸኑትን በሀገራችን ጸንተው እኮ ነው የድጓ መምህራን የሆኑት። የቤተክርስቲያን መምህራን እኮ ጸንቶ ከልጅነቱ እየተገረፈ ረሃብ እየገረፈው፣ መምህሩ እየገረፈው፣ ብርድ እየገረፈው፣ ሙቀት እየገረፈው፣ እየኮሰመነ እየደቀቀ ጸንቶ እኮ ነው የድጓ መምህር የሚኮነው። ጸንቶ እኮ ነው ያቋቋም መምህር የሚኮነው። ተጸንቶ እኮ ነው የቅኔ መምህር የሚኮነው፣ የቅዳሴ መምህር የሚኮነው፣ የትርጓሜ መምህር የሚኮነው። በቀልድ እኮ አይደለም እኮ፣ ሱፍ ተለብሶ አይደለም፣ ከረባት ተደርጎ አይደለም። እየተቸገረ እየተራበ የተበላሸ ምግብ፣ የተበላሸ እንጀራ፣ የሸተተ ወጥ እየበላ እኮ ነው እዚህ የሚደርሰው። ቤተክርስቲያን የጽናት ምልክት ናት። 24 ሰዓት እኮ እያመሰገኑ እኮ ነው አባቶቻችን እኮ የሚያገለግሉ። ይህን እንኳ
እንኳን የማንመለከት እኮ ነው። አዎ በእርግጥ ካህናቱ ጋር ስንሆን ለካህናቱ ምን ነግራቸው አለ፣ ለካህናቱ የምናቀርበው ሐሳብ አለ። ለእናንተ ደግሞ እውነቱን ስንነግራችሁ ካህናቱ በእሳት እየተቃጠሉ ነው የሚያገለግሉት። ካህን እየተቃጠለ ነው የሚቀድሰው፣ እየተቃጠለ ነው ማህሌት የሚቆመው፣ እየተቃጠለ ነው መወድስ የሚያደርሰው፣ እየተቃጠልን ነው የምንሰብከው። ብሶታችንን አይደለም የምንነግራችሁ፣ ወንጌል ነው የምንነግራችሁ። የግል ህይወት ብሶት ሳይኖርብን ቀርቶ አይደለም። የግል ህይወት ብሶት እንዳይገባ ተጠንቅቀን ወንጌሉን ለእናንተ እንናገራለን፣ እየተቃጠልን እናነባለን። ትውልድ መጽሐፍ መግለጥ በሰለቸበት ዘመን እኛ ግን ግዴታ ቅዱሳት መጽሐፍትን አንብበን ተጨንቀን ምን እናቀርብላቸው ብለን እንዳይሰለቹ ብለን ተጨንቀን ለእናንተ እናቀርባለን። ቤተክርስቲያን የጽናት ምሳሌ ናት። አባቶቻችን የጽናት ምሳሌዎች ናቸው። ብዙ ሰው ግን መጽናት አይፈልግም። ቀላል ነገሮችን ነው የሚፈልገው፣ ሾርት ከት ነው የሚፈልገው፣ አጫጭር ነገር ነው የሚፈልገው። በዚህ ምክንያት ነው ትውልዱ ቤተክርስቲያኗ መታደስ አለባት የሚለው። የሃይማኖት ጉዳይ እንዳይመስላችሁ። ይሄ የቤተክርስቲያኒቱ አገልግሎት ይከብደዋል። ብዙዎቹ የወጡት መጽናት ያቃታቸው በዚህ ምክንያት ነው። ጾሙ ሰለቻቸው፣ ቅዳሴው ሰለቻቸው፣ የቤተክርስቲያኒቱ አገልግሎት አስጨነቃቸው። ከዛስ ትተው ወጡና ቤተክርስቲያኒቷ እኮ እንዲህ ናት፣ ወንጌል አትሰብክም የሚል ሐሜት ያሰማሉ። እነሱ ግን ሰልችተው ነው የወጡ፣ ሰልችተው መጽናት አቅቷቸው። ስለዚህ በእምነት ላይ መጽናትን መጨመር ይፈልጋል። አምስተኛ እግዚአብሔርን መምሰል ይፈልጋል። በእምነት ላይ እግዚአብሔርን መምሰል። ማንን መምሰል አልኳችሁ? እግዚአብሔርን መምሰል መጨመር አለበት በእምነት ላይ። እምነት ብቻውን አያድንም። እምነት ብቻውን የሞተ ነው። እምነት ብቻውን በድን ነው። እምነት ብቻውን ነፍስ የለው። ምን ያስፈልገዋል? እምነት ምግባራት ያስፈልጉታል። አንደኛ በእምነት ላይ በጎነት መጨመር አለበት። ሁለተኛ በእምነት ላይ ዕውቀት መጨመር አለበት። ሶስተኛ በእምነት ላይ ራስን መግዛት መጨመር አለበት። አራተኛ በእምነት ላይ መጽናት መጨመር አለበት። አምስተኛ በእምነት ላይ እግዚአብሔርን መምሰል መጨመር አለበት። ይሄ በነገረ መለኮት ቋንቋ፣ በቴዎሎጂ ቋንቋ ቴዎሲስ ተብሎ ይጠራል። ሱታፌ አምላክና ማለት ነው። አምላክነትን መሳተፍ፣ ቅድስና ዴፊኬሽን ተብሎ የሚጠራው ይሄ ነው። እግዚአብሔርን ወደ መምሰል ማድረግ ጾም። እሱም ጾም ምንድን ነው ትሉኝ እንደሆነ እግዚአብሔርን የመምሰል ሂደት ነው፣ ልምምድ። በጣም ትልቁ ችግር አሁን ይህን ጾሙን እግዚአብሔርን ለመምሰል ጥረት እናደርጋለን። ፋሲካ ሲመጣ እግዚአብሔርን የመሰልንበትን መልክ እንደገና በጭፈራ ቤት እንቀብረዋለን፣ በመጠጥ እናሰጥመዋለን። በጣም ብዙዎቻችን ሁለት ቀሚስ አለን። ሁለት ቀሚስ ጌታ ለሐዋርያት ያዘዛቸው ትዝ ይላችኋል። ሁለት ቀሚስ አይኑራችሁ ብሎ ተናግሯቸዋል። ስንት ቀሚስ? ሁለት ቀሚስ አይኑራችሁ። ሁለት ቀሚስ የተባለው ምን እንደሆነ ታውቃላችሁ? ሁለት አይነት ማንነት ነው። ሁለት አይነት ማንነት። አሁን የኛ ማንነት የጾም ማንነት ነው። የፋሲካውን ማንነት ሳጥን ውስጥ አስቀምጠነዋል። ልክ ፋሲካ ሲመጣ 55 ቀን ጾመን ስንጨርስ ያቺኛዋን ቀሚስ እናወጣታለን። እቺ የጭፈራዋን፣ የመጠጧን ቀሚስ፣ የዝሙቱን ቀሚስ፣ ያን ቀሚስ አውጥተን እንለብሳለን። አንቆርብም ብዙዎቻችን፣ አንቆርብም ብዙዎቻችን። ገና ካሁኑ የዶሮ ዋጋ ያሳስበናል። ገና ካሁኑ የእንቁላል ዋጋ ያሳስበናል። ገና ካሁኑ የፍሪዳ ዋጋ ያሳስበናል። ገና ካሁኑ ስጋ ስንት ይሸጥ ይሆን? ገና የቅርጫ ዋጋ ያሳስበናል። ማንም ሰው በጣም ጥቂት ሰዎች ካልሆኑ በስተቀር በጣም ብዙ ሰው ግን በዚህ በአብይ ጾም መቼ ልቁረብ ብሎ ፕሮግራም አይይዝም። አሁን ገና ትንሣኤ ሲመጣ ምን ጠየቀው ጥያቄ አለ። ስንት ሰዓት እንረድ የሚል ጥያቄ። የቀዳም ሰው 12 ሰዓት ቢታረድ ችግር አለው የለው የሚል ጥያቄ ይመጣል። እንቁረብ የሚል ጥያቄ ይመጣል። መቼ እንቁረብ? መቼ ስጋውን ደግሞ እንቀበል? ፋሲካን እኮ በሽሮ መቀበል ይቻላል እኮ። ፋሲካን እኮ አስቀድሶ ስጋውን ደሙን ተቀብሎ ከዚያ እኮ ቆሎ በልቶ ብቻ መዋል እኮ ይቻላል እኮ። ኃጢአት እኮ አይደለም ስጋ ለመብላት በፋሲካ። ጽድቅም እኮ አይደለም በፋሲካ ስጋ መብላት። ምን ጨነቀውን ብዙዎቻችን ለዚህ እግዚአብሔርን የመሰልንበትን ህይወት ያኔ እንቀብረዋለን። እሺ መብላት መጠጣት በራሱ ደግሞ ኃጢአት ስለሆነ በመጠን ይሁን። ከዛስ ችግሩ ሳምንቱን ሙሉ 50ውን ቀን ሙሉ ለዝሙት የተፈቀደ እስኪመስል ድረስ በዚህ ሰዓት ሆቴሎች እየታደሱ ነው። ብዙዎቹ ተዘግተው እየታደሱ ይታወቃል። ጾማችንን ስንጨርስ እኛ እዛ ሂደን ቁጭ እንደምንል ይታወቃል። መሳቂያ
መሳለቂያዎች ነው። እንደው በአግባብ እንኳን ማድረግ ቢቻል፣ በስርዓት እንኳን ማድረግ ቢቻል፣ አንዳንዱ ሰው ለመሳደብ ራሱ ቆይ ጾም ነው ብዬ ነው እንጂ አሳያለሁ። ከዛስ ፋሲካ ሲመጣ የተጠራቀመውን ስድብ ያወርድበታል። ለዛ ቀጠሮ የሰጠ ሰው ቀጠሮ ያስቀመጠ ሰው ብዙ ነው። ምእመናን እግዚአብሔር ጅል ነው ወይ? ሎቱ ስብሐት። እግዚአብሔር ጅል ነው ወይ? ይታለላል ወይ? ስንት ዓመታት ጾምን፣ ስንት ዘመናት ጾምን። ለምንድን ነው ለውጥ ማየት ያልቻልን? ለምን ይመስላችኋል? እግዚአብሔርን የመሰልንበትን መልክ እንደገና እንቀብረዋለን፣ እንደገና እንቀልድበታለን፣ እንደገና እንገድለዋለን። 55 ቀን ስለ ጾምን ፋንታ 50 ቀን እንበቀለዋለን። 50 ቀን ያለማቋረጥ እንሰክራለን። ታዲያ እግዚአብሔር ይህንን ያውቃል። እግዚአብሔር ይህንን ስለሚያውቅ ይሄኛው ጾማችን ከንቱ እንደሆነ ያውቃል። ስለዚህ ዝም ይለን። ስለ ሀገር እንጮኻለን፣ ዝም እግዚአብሔር። ስለ ሕፃናቱ እባክህ ዝም፣ ማልቀስ ዝም፣ እንባ ማፍሰስ ዝም። ለምን? የፋሲካ ምን እንደምናደርግ ያውቀዋል እግዚአብሔር። ማታለል ይቻላል እግዚአብሔር፣ መሸወድ ይቻላል እግዚአብሔር። እግዚአብሔርን የመሰልንበትን መልክ እንቀብራለን። እግዚአብሔርን መምሰል በክርስቲያን ሕይወት ውስጥ የማያቋርጥ ልምምድ ነው። የዓመታት የ365 ዕለት የየዕለት ልምምድ ነው እግዚአብሔርን መምሰል። አምስተኛው ይሄ ነው። በእምነታችሁ ላይ ይህንን ጨምሩ። በእምነታችን ላይ ምን እንጨምር? አንደኛ በጎነትን፣ ሁለተኛ ዕውቀትን፣ ሶስተኛ ራስን መግዛትን፣ አራተኛ መጽናትን፣ አምስተኛ እግዚአብሔርን መምሰል፣ ስድስተኛ እርስ በእርስ መዋደድ ይላል። እርስ በእርስ መዋደድ ግዕዙ ተአህዎ ይለዋል። ይሄ እዚህ ዘመን ላይ የጠፋ ነው። በነገራችን ላይ ፍቅር መጨረሻ ላይ የማሳያችሁ ነው። እርስ በእርስ መዋደድ የሚለው ቃል ህብረትን የሚያሳይ ነው። አንድነትን የሚያሳይ ነው። ወንድማማችነትን እህትማማችነትን የሚያሳይ ነው። እርስ በርስ መዋደድ። እርስ በርስ እንዋደዳለን ክርስቲያኖች፣ እርስ በርሳችን ተውት። አሁን ሌላውን ዓለም አይደለም፣ እርስ በርስ ነጠላ የለበሰችዋ ሴት ነጠላ የለበሰችዋን ሴት ትወዳታለች በንጹህ ፍቅር። ቤተክርስቲያን የመጣው ሰው ቤተክርስቲያን የሚመጣው ሰው ይወደዋል። የማይገፋፋ የሚገፋፋ የለም፣ የሚጣላ የለም፣ የሚመቀኛኝ የለም፣ የሚቀናና የለም። እርስ በርሳችን እኮ አንተዋወቅም እኮ። ለማስቀደስ ስንመጣ ምናልባት ጎረቤት ይዘን መተን እናስቀድስ አንልም እኮ። መኪና ያለው ሰው ሌላውን ይዞ አይመጣም። መንገድ ላይ እንተላለፋለን። አንተማመን ክርስቲያኖች ሆነ አንድ ማዕድ እየበላን፣ አንድ ህብስት እየበላን፣ አንድ ስጋ እየበላን፣ አንድ ደም እየጠጣን፣ ከአንድ ማዕድ እየተከፈልን እርስ በርስ አንስማማ። ቤተክርስቲያን ውስጥ ሆነን የጎሪጥ ምንተያያለን፣ ምንጣላ፣ በመቀመጫ ምንጣላ፣ በቦታ ምንጣላ፣ በመቋሚያ ምንጣላ። ምን አባሽ አንቺ ዛሬ መተሽ እኔ እኮ ጊዮርጊስን ከመጀመሪያው ጀምሮ የመሰረትኩት እኔ ነኝ፣ ድራሽሽ ይጥፋ ያሉ የሚያባርሩ ሰዎች እኮ አሉ። አንስማማም። አዲስ ሰው ሲመጣ አንቀበልም፣ አናስተናግድም። ሌሎቹን እኮ ብትመለከቷቸው እንዴት አዲስ ሰው ሲመጣ እንደሚንከባከቡ፣ ያ ሰው ከዛ በኋላ እንዴት እንዲመጣ ጥረት እንደሚያደርጉ እኛ የጎሪጥ ነው የማናየው። ይሄኛው ደግሞ ከየት የመጣ ነው ነው እኮ የምንለው እኮ። ከየት አባቱ የመጣ ነው ይሄኛው ደግሞ እንዲህ እኮ ነው የምንለው። አንስማማም፣ አንተማመንም፣ በባልንጀርነት አንጸናም፣ በወንድማማችነት አንጸናም። እርስ በርሳችን እንፈላለጋለን፣ ለመጋደል እንፈላለጋለን፣ ለመጋደል ነፍስ ለመጠፋፋት እንፈላለጋለን። እንዲህ እየሆኑ መጽደቅ ይቻላል እንዴ? እንዲህ እየሆኑ የዘላለም ሕይወት መውረስ ይቻላል? እንዲህ እየሆኑ ወደ መንግሥተ ሰማያት መሄድ ይቻላል? እንዲህ እየሆኑ የሚጸልዩ ጸሎት ወደ ሰማይ መድረስ ይችላል? በእምነትህ ላይ ይህን ጨምር። እምነት አለኝ ሃይማኖት አለኝ የምትል አንተ የወንድማማችነትን መዋደድ፣ መተማመንን፣ ምስጢር መጠበቅ ደግሞ በዚህ ዘመን ያለው ችግር እንዲያው ምስጢር እኮ ድሮ እንኳን ምስጢር አለመጠበቅ ቢባል ቢበዛ ለሶስተኛ ሰው ቢወራ ነው። አሁን ግን ለዓለም ነው የሚወራው። ለዓለም ነው የሚወራው። ያን ምስጢር የሰማ ሰው ሪከርድ አርኮ አስቀምጦታል፣ በቪዲዮ ቀርጾ አስቀምጦታል፣ ጽፎ አስቀምጦታል፣ ፎቶ አንስቶ አስቀምጦታል። ከዛስ የሆነ ጊዜ ሲደርስ ያልናገርም ብዬ ነው እንጂ ይኸው ጉዱን ዘረግፈዋለሁ ብሎ በፌስቡክና በቲክቶክ ይዘረግፈዋል። ሚስት የባሏን ገመና፣ ባል የሚስትን ገመና፣ እጮኛሞች የነበሩ ሰዎች
በዚያ ጊዜ የሰሩትን ኃጢአት አብረው የሰሩትን ኃጢአት ልክ ሲጣሉ ይዘረግፉታል። አለመተማመን፣ የሰውነት ልክ ማጣት፣ የሰውነትን ልክ ማውረድ። ሰው እኮ እንኳን አይደለም የወዳጁን ይቅርና መጽሐፍ ቅዱስ የሚለው ማንም ሰው ለስውር የሚያደርገውን ነገር ብታይ አታውጣበት፣ አትናገርበት፣ ጠብቅለት ነው። እንደ ይችን ቤተክርስቲያን አታደንቋትም? የስንት ሰው ኃጢአት ተሸክማ ትኖራለች። አባቶቻችን ካህናት የስንቱን ኃጢአት ተሸክመው ይኖራሉ። የስንቱን ኃጢአት፣ የስንቱን በደል፣ የስንቱን ገመና ተሸክመው ይኖራሉ። ይሄ ይገባቸዋል? በየቀኑ በየሰዓቱ በአንድ ቀን ብቻ የብዙ ሰው ኃጢአት፣ ሚስት ለብቻዋ መታ የምትነግራቸውን ኃጢአት፣ ባል ለብቻው መጥቶ የሚነግራቸውን ኃጢአት፣ ወጣቱ ለብቻው የሰራውን ኃጢአት መጥቶ የሚነግራቸውን ኃጢአት እሱን ተሸክመው ብቻቸውን በር ዘግተው ያለቅሳሉ። ማራገፊያዎች፣ የኛ ኃጢአት፣ የኛ በደል፣ የኛ ምስጢር፣ የኛ ችግር፣ የኛ የተሰወረ ነገር ማራገፊያ ሆነው ያን ተሸክመው እንደገና ገብተው ያዝናሉ። ይቺ ቤተክርስቲያን የስንት ኃጢአት ተሸክማ ትኖራለች። ተመልከቷት ቤተክርስቲያኒቱ ወንድማማችነትን፣ ምስጢር መጠበቅን፣ እርስ በርስ መስማማትን እንዴት እንደምትሰብክ በእምነት ላይ ይህንን ጨምሩ። 6ኛ 7ኛና የመጨረሻው ፍቅርን ጨምሩ ይላል። መስማማት እርስ በርስ ነው። ይሄ ለህብረቱ የተነገረ ነው። ለክርስቲያኖስ ብቻ የተነገረ ነው። ፍቅር ግን የሚባለው ሁሉን መውደድ ነው። አስተካክሎ መውደድ፣ አማኙን፣ ሃይማኖት ያለውን የሌለውን፣ ኃጢአተኛውንም ጻድቁንም ሁሉንም አስተካክሎ መውደድ። በእምነታችሁ ላይ ይህንን ጨምሩ። እንዲህ ይላል ይቀጥልና፣ ስለዚህ ወንድሞች ሆይ ይላል እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋል ይላል። እደግመዋለሁ። እነዚህ ነገሮች ለእናንተ ሆነው ቢበዙ፣ እነዚህ 7ቱ ነገሮች በእምነት ላይ የሚጨመሩት እነዚህ 7ቱ ነገሮች፣ 1ኛ በጎነት፣ 2ኛ ዕውቀት፣ 3ኛ ራስን መግዛት፣ 4ኛ መጽናት፣ 5ኛ እግዚአብሔርን መምሰል፣ 6ኛ መዋደድ ወይም እርስ በርስ መስማማት፣ 7ኛ ፍቅር። እነዚህ 7ቱ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ይላል። ልብ በሉ፣ እያጠቃልልኩኝ በጌታችን በኢየሱስ ክርስቶስ ዕውቀት ይላል። ግዕዙ ወእሙንቱ ያበጽሕክሙ ሀበ አእምሮተ እግዚእነ ኢየሱስ ክርስቶስ ይላል። እነዚህ ኢየሱስ ክርስቶስን ወደ ማወቅ ያደርሷችኋል ይላል። ከፍ ያደርጓችኋል ይላል። እነዚህ ከዚያስ ሥራ ፈቶች እንዳትሆኑ፣ ፍሬ ቢሶች እንዳትሆኑ ያደርጓችኋል ይላል። እነዚህ ሲኖሯችሁ ፍሬ ቢሶች አትሆኑም። እነዚህ ሲኖሩን ፍሬ ቢሶች አንሆንም። እነዚህ ሲኖሩን ሥራ ፈቶች አንሆንም። በዚህ ዘመን ሥራ ፈት ብዙ ነው። ሥራ ፈት የሆኑት በጣም ብዙዎቹ እነዚህ ስለሌላቸው ነው። ፍሬ ቢሶች የሚሆኑትም እነዚህ ስለሌሏቸው ነው። ይቀጥልና እነዚህ ነገሮች የሌሉት እውር ነው ይላል። እኔ አይደለሁም ያልኩት፣ ስድብ እንዳይመስላችሁ። 2ኛ ጴጥሮስ ምዕራፍ 1 ቁጥር 9 ላይ እነዚህ ነገሮች የሌሉት እውር ነው ይላል። ከዚያ ቀጥሎ እንዲህ ይላል፣ በቅርብም ያለውን ብቻ ያያል ይላል። የሚያየው የቅርቡን ብቻ ነው። የሚሄደውስ በጨለማ ነው፣ በድግዝግዝ እንደሚሄድ ነው። እነዚህ በእምነት ላይ የሚጨመሩ ነገሮች የሌሉት ሰው ፍሬ የለውም፣ ሥራ ፈት ነው፣ እግዚአብሔርን ወይም ክርስቶስን አያውቅም፣ እውር ነው። የሚያየው በቅርብ፣ ዘላለማዊ ሕይወት አይታየው፣ ዘላለማዊ ማንነት አይታየው፣ ክብር አይታየው፣ ንስሐ አይታየው፣ ሥጋው ደግሞ አይታየው፣ ክርስቶስ አይታየው፣ መንፈሳዊነት አይታየው፣ ቤተክርስቲያን አትታየው፣ ወንጌል አይታየው። እና የተከበራችሁ ክርስቲያኖች በተለይ ደግሞ አሁን ባለንበት ጾም መለማመድ የሚገባን እነዚህ 7ቱ ነገሮች በእኛ ውስጥ እንዲኖሩ በእምነታችን ላይ እንዲጨመሩ ማድረግ አለብን። ያለዚያ ግን ባዶዎች እንሆናለን። የጉባኤውም ዓላማ፣ የጾሙም ዓላማ፣ የቅዳሴውም ዓላማ፣ አጠቃላይ ዕለት ዕለት የሚነገረው የወንጌል ትምህርት ዓላማ እነዚህ 7ቱ ነገሮች በውስጣችን እንዲኖሩ ነው። አምላካችን እግዚአብሔር በእምነታችን ላይ እነዚህን ጨምረን ፍሬ ቢስ ሳይሆን
ስራ ፈት ሳይሆን ፍሬ ያለው በጎ ስራ ያለው ክርስቲያን ሆነን እንድንኖር አምላካችን እግዚአብሔር ይርዳል። የቅዱስ ጴጥሮስ በረከት አማላጅነት ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር።